ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ በጣም አስገራሚ ዜናዎች ናቸው እየተነገሩ ያሉት። የመጀመሪያው ዛሬ ትኩረት ማድረግላችሁ ዱባይ can no more be a safe haven። ዱባይ የብዙ ጊዜ እንግዲህ የሚታወቀው በጣም ኮምፎርታብል የንግድ ማዕከል ሆና ዓለም ላይ ለረጅም ጊዜ ዘልቃ ያለች ከተማ ናት። እንግዲህ እንደምታውቁት ማለት ነው የታላቂቱ ባቢሎን አይነት ታሪክ ያለባት ናት። ከዓለም የተውጣጡ በጣም በርካታ ነጋዴዎች፣ ሌሎችም አካላት ወደ ዱባይ ይሰባሰባሉ። ለምን ቢባል ሴፍ ናት፣ በጣም ምንም ነገር አያገኛትም እየተባለች የምትባለው ዱባይ አሁን ባለበት ሁኔታ ላይ ሴፍ አይደለችም ወደሚል ደረጃ ላይ ተቀይራለች። ስለዚህ ከጦርነቱም በኋላ ኢሜጇ ይበላሻል ወይም ደግሞ የተሰጣት ክብር ግዝናና ሰዎች ተረጋግተው መስራት የሚችሉበት ቦታ አይሆንም። የጦርነት ስጋት ቀጠና ውስጥ ገብቷል በዝርዝር ማለት ነው። ይህም በተመለከተ በዚህ ፕሮግራም ላይ በደንብ አድርጌ ያሳያቸዋለሁ። እንደገናም ደግሞ የሆርሙዝን ስፍራ በተመለከተ እንደምታውቁት ሆርሙዝ ሰርጥን በተመለከተ እየተነገሩ ያሉት ነገሮች በጣም ከባድ ናቸው። ይሄ ሰርጥ ላይ መርከቦች ማለፍ እንዳይችሉ የኢራን ወታደራዊ ኃይል ተቆጣጥሮታል። በዚህም የተነሳ አሜሪካዎቹ ሌላ መንገድ አለን በሚል የማይታሰብ በጣም አደገኛ የሆነ ነገር ነው ፕሬዝዳንት ትራምፕ እያሰበ ይዞ እየገባ ያለው። ይሄስ ጉዳይ ምንድነው የሚለውን በዚህ ፕሮግራም ላይ ትኩረት አደርግላችኋለሁ። በኢትዮጵያና በሱዳን መካከል ያለው ግጭት ወደ ጦርነት ማለትም ያለ የፖለቲካ መካረር አለ እየተነሳ ያለ ወደ ጦርነት ሊያመራ ይችላል የሚለውን በመጠኑ አሳያችኋለሁ። የአሜሪካ ኤምባሲዎች፣ ቆንስላዎች እንደገና መሰረታዊ ቤዞቻቸው የጦር ካምፖቻቸው ሁሉ አደጋ ውስጥ ናቸው፣ እየተደበደቡ ነው ያሉት። እነዚህ ነገሮችስ የሚያመጡት ነገር ምንድነው? በዚህ ፕሮግራም ላይ አሳያችኋለሁ። እንግዲህ ከተሰሙት ዜናዎች መካከል አንደኛው የአሜሪካ የባህር ሰርጓጅ መርከብ የኢራንን የጦር መርከብ አስጥሞታል። እንግዲህ ዛሬ እንደሰማነው በስሪላንካ ጠረፍ አቅራቢያ ነው አንዲት የአሜሪካ የባህር ሰርጓጅ መርከብ የኢራን ጦር መርከብን መምታቷ የተረጋገጠው። በዚህም 87 ሰዎች ሞተዋል ተብሏል። የቴህራን ከበባና የአየር ጥቃትን በተመለከተ እስራኤል በኢራን ዋና ከተማ በቴህራን በቆምና በኢስፋሃን ግዛቶች ላይ መጠነ ሰፊ የአየር ጥቃት ማድረሷም ቀጥላለች። የሟቾች ቁጥር በኢራን ከ1000 ማለፉ ዛሬ እየተነገረ ነው ያለው። የኢራን አጸፋዊ እርምጃም በተመለከተ ኢራን በእስራኤል ላይ በርካታ የቦሊስቲክ ሚሳይሎችና ድሮኖችን መልቀቋን ቀጥላለች። በእስራኤል ብዙ ጉዳት እንደደረሰ ነው እየተነገረ ያለው። የሆርሙዝ ባህረ ሰላጤ መዘጋትን በተመለከተ በውጊያው ምክንያት የሆርሙዝ ባህረ ሰላጤ ለነዳጅ ጫኝ መርከቦች ዝግ በመሆኑ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ምናልባትም ከኮቪድ በኋላ የዓለማችን ከባድ የኢኮኖሚ ኪሳራ ውስጥ ይዟት ሊገባ የሚችል ነገር ነው እየተባለ እየተነገረ ነው የሚገኘው። የአሜሪካ የሴኔት ውሳኔም ተሰምቷል። እንግዲህ በአሜሪካ ሴኔት የፕሬዝዳንቱን የትራምፕን የጦርነት ስልጣን ለመገደብ የቀረበ የውሳኔ ሀሳብ ነበርና ያ ውድቅ ተደርጓል። ስለዚህ ትራምፕ ነግሬያቸዋለሁ ከዚህ በፊት ሰውዬው የፈለገውን ነገር ማድረግ እንዲችል ለምን እንደሆነ አያውቁም፣ ሰዎች ስልጣን ይሰጡታል። ይሄ ሰውዬ የጸረ ክርስቶሱ መንፈስ የሚያስተዳድረው ነው። በትክክለኛ እያደረገ ያለው ነገር በጠቅላላ የእውነተኛውን የክርስቶስ ኢየሱስን ተግባር አይደለም፣ የሐሰተኛውን ክርስቶስ ተግባር ነው። ይህም ነገር በዓለማችን ላይ ሰላም አመጣለሁ ብሎ ጦርነት የሚደግስ አደገኛ መንፈስ የሚጫወትበት ሰው ስለሆነ በአሜሪካ ውስጥ በሴኔት እንኳን ውሳኔ ያስወስነው ጦርነቱን ለመገደብ የተደረገው ነገር ፌል አድርገዋል፣ በጣም በሚያሳዝን ደረጃ ላይ። ስለዚህ ትራምፕ የሙሉ ስልጣን አለው፣ እየደበደበ ይቀጥላል። እንደገና አሜሪካን ወደ ጦርነት ስቦ ይዟት እየገባ አሁን ያለውን የዓለም ምስቅልቅል እንዲያባብስ በደንብ ፈቃድ ሰጥቷል ከአሜሪካ ሴኔት ውሳኔ ማለት ነው። ቮቱ ለሱ አድልቶ አሸንፎለታል። ስለዚህ አጠነካክሮ ጦርነቱን ይቀጥለዋል። የሲቪል አውሮፕላን በረራዎች ተቋርጠዋል። እንደሚታወቀው የኳታር ማስተባበያ የተሰማነው ኳታር በኢራን ላይ ጥቃት ሰንዝራለች የሚባለውን ወሬ አስተባብራለች። ነገር ግን እየተነገረ ያለው ያ ነው። እንደገናም ደግሞ ሳዑዲ አረቢያም ራሴን ለመከላከል ስለገባበታለሁ የሚል ወሬም ተነግሮባታል። የሊባኖስ ድንበር ግጭት ሂዝቦላን ከሊባኖስ በመነሳት በእስራኤል ሰሜናዊ ክፍል ላይ ጥቃቶችን እየሰነዘረ ይገኛል። እንግዲህ ከአሜሪካ ኤምባሲዎችና ቆንስላዎች በጣም በርካታ ጉዳት የደረሰባቸው አሉ እንደሰማችሁት ማለት ነው። ከሰሞኑ በሪያድ ሳዑዲ አረቢያ በአሜሪካ ያለው የሪያድ ማለት ነው በየካቲት 28
ወይም መጋቢት 2 ቀን የሁለት ድሮኖች እንደተመታ ሰምታቸዋል። የአሜሪካ ኤምባሲዎች ቦታዎች የተደበደቡ ነው። በዱባይ የተባበሩት አረብ ኤሚሬትስ መጋቢት 3 ቀን 2026 ዓ.ም በቆንስላዊ መኪና ማቆሚያ ፓርኪንግ ሎት ላይ ድብደባ ተፈጽሟል። ኩዌት ሲቲ ወይም ኩዌት ላይ እንደዚሁ በአሜሪካ ያለው ኤምባሲው ላልተወሰነ ጊዜ ተዘግቷል። በደህራን ወይም ሳዑዲ አረቢያ ላይ የድሮን ጥቃት ስጋት እንዳለባት የአሜሪካ ኤምባሲ ማስጠንቀቂያ እንደሰጠ ይታወቃል። በባህሬን ያለ የአሜሪካ ፊፍዝ ፍሊት የሚባለው የአሜሪካ የባህር ኃይል 5ኛ ክፍለ ጦር መስሪያ ቤት በሚሳኤልና በድሮን ተደብድቧል። አል ኡደይዳ ኳታር ላይ ያለው በክልሉ በጣም ትልቁ የአሜሪካ ኃይል ካምፕ ነው። እንግዲህ ጥቃት ተሰንዝሮበታል። አብዛኛዎቹ ሚሳኤልና ድሮኖች በተመለከተ የተነገሩ ዜናዎች ድብደባዎች ናቸው። ካምፕ አሪፍ ጃን የሚባል አለ በኩዌት። ይሄም በየካቲት 28 2000 ወይም መጋቢት 1 ቀን ጭምር ማለት ነው የድሮን ጥቃት ተመቷል። እንደሰማችሁ 6 የአሜሪካ ወታደሮች የተገደሉበት ዘገባ የተሰማበት ቦታ ነው። አሊ አል ሳሌም የሚባል በኩዌት ያለ ቦታ እንደዚሁ የአሜሪካ በድሮን ተጠቅቷል፣ ተደብድቧል። ኢርቢል ኢራቅ ላይ ያለው በሰሜን ኢራቅ የሚገኘው የአሜሪካ ወታደራዊ ተቋም በድሮን በተደጋጋሚ ጥቃት ደርሶበታል። አል ዳፍራ የሚባለው የተባበሩት አረብ ኤሚሬትስ ደግሞ እንደዚሁ ጥቃቶች ተሰንዝረውበታል። የተወሰኑ ቢከሽፉም በአቅራቢያው ላይ ጉዳት አድርሷል። ፕሪንስ ሱልጣን ወይም ሳዑዲ አረቢያ ላይ ያለ እንደዚሁ ኤር ቤዝ አለ የአሜሪካ ጣቢያ ማለት ነው። በመጋቢት 3 2026 በድሮን ጥቃት እንደደረሰበት ይታወቃል። ከነዚህ ሁሉ እንግዲህ በተለይ በዱባይ የተባበሩት አረብ ኤሚሬትስ ላይ ያሉት ቆንስላዎች ሰሞኑን በተለይ ትላንትና ወዲያ ወይም መጋቢት 3 ላይ ማለት ነው መደብደቡ በጣም በከፍተኛ ሁኔታ ላይ ስጋት ጨምሯል። ዱባይ እንግዲህ በከፍተኛ ሁኔታ ሴፍ ሄቨን አይደለችም እየተባለ እየተነገረ ያለው ከነዚህም ነገሮች አንጻር እንደሆነ ታያላችሁ። የአሜሪካው ላይ ኤምባሲዎቿ ላይ አሜሪካን የምታክል ሀገር ላይ ያለ ኤምባሲን ዱባይ መከላከል ካልቻለች እኛን የዱባይ ከሌሎች ዓለማት ላይ ተሰባስበን በዱባይ የምንኖር የዓለም ነጋዴዎችን ወይም ደግሞ ኢንፍሉዌንሻልስን ዱባይ መታደግ አቅቷታል የሚል ከፍተኛ ዜና ነው በሀገሪቱ ላይ ያለው። በዚህም የተነሳ አስተማማኝ ያልሆነ ነገር ነው እየታየ ያለው። ዱባይ ከዚህ በኋላ ሴፍ ሄቨን አይደለችም ወይንም ደግሞ በከፍተኛ ደረጃ ዜጎችን ለመከላከል የሚያስችል አቅም የሌላት ናት የሚለው ነገርና የጦርነት ስጋት ቀጠና ናት የሚለው ነገር ዶሚኔት እያደረገ መምጣቱን ደግሞ እናስተውላለን። ሞኖ ሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት። ከዘመኑ የተዋደደ ዘመኑንም የቀደመ ሞኖ ሪል ስቴት። ዱባይ ከዚህ በኋላ እንግዲህ ሴፍ ሄቨን አይደለችም የሚለው ነገር በግልጽ እየታየ ይገኛል። አንደኛ ምክንያቱ ማለት ነው ዱባይ የቀድሞ አስተማማኝ የደህንነቷ የተጠበቀ መጠለያ ወይም ሴፍ ሄቨን የመሆን ስሟ አደጋ ላይ ወድቋል ማለት ነው። በጣም ያሳዝናል። ይሄን በተመለከተ እንግዲህ የኢራን ሚሳኤሎችና ድሮኖች ጥቃትን በተመለከተ ከየካቲት መጨረሻ እስከ መጋቢት 2026 በተካሄደ የአጽፋ ጥቃት በእነዚህ 5 ቀናቶች ውስጥ የኢራን ድሮኖች ሚሳኤሎች ወደ ዱባይና አቡዳቢ በመምጣታቸው የተነሳ ከተማዋ ደህንነቷ የተጠበቀ መጠለያ የመሆን ገጽታዋ ተቀይሯል ማለት አሁን ባለበት ሁኔታ ላይ ዱባይ ሴፍ ሄቨን አይደለችም። ሁለተኛ የጉዞ ማስጠንቀቂያዎች በስተዋል እንደ ብሪታንያና ካናዳ ያሉ ሀገራት ዜጎቻቸው ወደ ዩናይትድ አረብ ኤሚሬትስ ወይ ዱባይን ጨምሮ እንዳይጓዙ አስፈላጊ ካልሆነ በቀር ጥሪ ደግሞ ተመልሰው ወደ ሀገራቸው እንዲመጡ ጥሪ አቅርበዋል። በኤሚሬትስ የሚገኙ ዜጎቻቸውን እንዲጠነቀቁ እንዲሸሹ አስጠንቅቀዋል። በሶስተኛ ደረጃ የአየር ማረፊያዎች መሰረተ ልማቶች ላይ ጥቃት በተደጋጋሚ እየደረሰ ነው። በዱባይ ዓለም አቀፍ አውሮፕላን ማረፊያና በተለያዩ ወሳኝ መሰረተ ልማቶች ላይ የሚታይ ፍርስራሾች ቡድቃቸው የደህንነት ስጋቱን በከፍተኛ ሁኔታ ጨምሮታል። ሌላው የአየር በረራዎች ተቋርጠዋል። በአካባቢው ያለው የደህንነት ስጋት ተከትሎ በርካታ ዓለም አቀፍ አየር መንገዶች ወደ ዱባይ የሚያደርጉትን በረራና እስከ መጋቢት 5 2026 ድረስ ሰርዘዋል። ያም የሚቀጥል እንደሆነ ታያላችሁ። ዱባይ ኖ ሞር
ሴፍ ሄቨን አይደለችም ማለት ነው። የኢኮኖሚ ስጋትን በተመለከተ የዱባይ ቱሪዝምና ኢንቨስትመንት መዳረሻነት ስም በጦርነቱ ምክንያት ተጎድተዋል። ከፍተኛ ሀብታም ባለሀብቶች ወይም ኤክስፐርትስ ኤንድ ሌሎችም ንግድ ደህንነቶችን የሚሰሩ አካላት ሁሉ ይህም በተመለከተ የንግድ ስርዓታቸው አደጋ ውስጥ እንደገባና አማራጭ ቦታዎችን እየፈለጉ ነው። በሚገርም ሁኔታ ያ ቦታ እንግዲህ ዓለም ላይ ካሉ የደህንነት ቦታዎች ወይም ሴኩርድ ቦታዎች ተብሎ ነው ዓለም ላይ ያሉ ነጋዴዎች ሁሉ ዱባይ ላይ እየተሰባሰቡ ያሉት። አሁን ባለበት ሁኔታ ላይ ዱባይ ሴፍ ሄቨን አይደለችም። ሰዎች ተረጋግተው የሚቀመጡባት ቦታ አይደለችም። በጣም ትላልቅ የሆኑ የንግድ ስርዓቶችን ሊያበላሽባት ይችላል። በተለይ ጦርነት ከተራዘመ ዩናይትድ አረብ ኤሚሬትስ በእጅጉ ትጎዳለች። ዱባይ በከፍተኛ ሁኔታ ተጠቂ ትሆናለች። ትላልቅ ካምፓኒዎች ያንን እየቀየሩ መሄዳቸው አይቀርም። የዋጋ መናርና የለቀቁ በረራዎች እጥረትን በተመለከተ እንግዲህ ከዱባይ መውጣት የሚፈልጉ ሰዎች ቁጥር በመጨመሩ የግል ጀት በረራዎችም ዋጋ በእጅጉ ጨምሯል። ይህም የመውጫ መንገድ እያጠበበ ነው እየተባለ እየተነገረ ነው። ሌላኛው እንግዲህ የአሜሪካ መንግስት ሰራተኞች መልቀቅ ነው። የአሜሪካ መንግስት ሰራተኞችና ቤተሰቦቻቸውን ከኤሚሬትስ እንዲወጡ ትዕዛዝ መስጠቱ ስጋቱ እውነተኛና እጅግ በጣም ከፍተኛ መሆኑን እንዲጨምር አድርገዋል። ስለዚህ ምንም እንኳን የኤሚሬትስ ባለስልጣናት ሁኔታውን ቁጥጥር ስር ነው፣ ደህንነቱ የተጠበቀ ነው ቢሉ አሁን ባለበት ሁኔታ ላይ ተጨባጭ ሁኔታው ዱባይ የቀድሞዋ በጦርነት ቀጠና ውስጥ የሌለች ደሴት የሚለው ስያሜ አብቅቶላታል ማለት ነው። አሁን በጦርነት ውስጥ ያሉ በጣም ስጋት ካለባቸው ዓለማት መካከል አንዱ ነው። በጣም የሚገርመው ሰው የዘራውን ያጭዳል። በነገራችሁ ላይ ዩናይትድ አረብ ኤሚሬትስ በምስራቅ አፍሪካ ላይ ባለው በዚህ ኢትዮጵያ ውስጥም ባለው ትርምስ ትልቁን ቦታ የያዘች ሀገር ናት። አሁን ባለችበት ሁኔታ ላይ ውድ ቤተሰቦቼ የዘራችውን ነው እያጨደች ያለችው። ዘንድሮ እግዚአብሔር በነገራችን ላይ ወዲያው ነው የሚከፍለው እና ከሚከፍላቸው ሰዎች መካከል አንደኛው ፕሬዚዳንት ትራምፕ ነው። እግዚአብሔር ፈቅዶ ካልተወ በቀር ምክንያቱም የዘመኑ ፍጻሜ የአውሬው መንፈስ የሚገለጥበት ሰው ከሆነ ለዘመኑ ፍጻሜ ይጠቅማል ማለት ነው ሰውየው። ከዛ ካልተወ በቀር እግዚአብሔር በአካል እያለ ከሚቀጣቸው ሰዎች መካከል አንዱ ፕሬዚዳንት ትራምፕ ነው። እነዚህና መሰል ጉዳዮችን ስታዩ ዓለማችን በፊት ያላትን ሰላም በየጊዜው ሚስ ማድረጓ ማጣቷ በእጅጉ የሚያሳዝን ነገር ላይ እንዳለች ታያላችሁ። እንግዲህ ውድ ሣድስ ቤተሰቦቼ ሌሎችንም መረጃዎች በተወሰነ መጠን ላካፍላችሁ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ የሆርሙዝ ሙሉ ለሙሉ መዘጋት ወይም ደግሞ በአይአርጂሲ እጅ ላይ መውደቁ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደርገዋል። በዓለም የነዳጅ አቅርቦት ከፍተኛ ሁኔታ ስለሚቀንስ በአንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ አልፎ $150 ሊደርስ ይችላል ማለት ነው። ምክንያቱም የነዳጅ አቅርቦት ይቀንሳል፣ እየቀነሰም ተገኝቷል ማለት ነው። ይሄም የዓለምን ኢኮኖሚ ግሎባል ኢኮኖሚክ ሪሴሽን ይዞ ይመጣል። ምናልባትም ከኮቪድ በኋላ ዓለም እንደዚህ አይነት አስጨናቂ ነገር አይታ የማታቀበት ትገባለች። ዓለም አቀፍ የኢኮኖሚ ውድቀት ወይም ሪሴሽን ይፈጥራል። ከፍተኛ የኃይል ዋጋ በምርትና በትራንስፖርት ላይ የሚፈጥር ጫና ምክንያት የዓለም ኢኮኖሚ እድገት ይቀንሳል፣ ወደ ውድቀትም ሊያመራ ይችላል። ልብ በሉ፣ በጣም ከባድ የሆነ ነገር አከታትሎም ሊመጣ ይችላል። እሱ ብቻ አይደለም፣ የምግብና የሸቀጦች ዋጋ ግሽበትም ይጨምራል። የትራንስፖርትና የኢንሹራንስ ወጪዎች ይጨምራሉ። መሰረታዊ የምግብ አይነቶችና ሌሎች ሸቀጦችም ለተጠቃሚው በጣም ውድ ይሆናሉ። የተፈጥሮ ጋዝ እጥረት ይፈጠራል። ከኳታር የሚላከው የፈሳሽ የተፈጥሮ ጋዝ አለ ኤልኤንጂ የሚባል ያ ይቋረጣል። በተለይም በአውሮፓና በእስያ ከፍተኛ የኃይል እጥረት የዋጋ ጭማሪ ይከሰታል። የአቅርቦት ሰንሰለት ይቋረጣል። መርከቦች በመዘጋታቸው ምክንያት የኤሌክትሮኒክስ፣ የመኪና፣ የሌሎች ፋብሪካ ውጤቶች አቅርቦት ይዘገያል። ዓለም አቀፍ የንግድ እንቅስቃሴ ይስተጓጉላል። እየተስተጓጉልም ነው ያለው። የወታደራዊ ግጭት ስጋት ይፈጥራል። አሜሪካና ሌሎች ሀገራት መንገዱን ለማስከፈት ወታደራዊ እርምጃ ሊወስዱ ይችላሉ ማለት ነው። አሁን ባለበት ሁኔታ ላይ ይሄንን አሜሪካ አድርጋለሁ እያለች ነው። ያም ደግሞ ሰፊ ቀጠናዊ ጦርነት ይቀሰቅሳል ማለት ነው። ሌላኛው የመርከብ ኢንሹራንስ ወጪ ይንራል። በወሽመጡ አካባቢ ያለው ስጋት በመጨመሩ የመርከብ መድህን ዋጋ እጅግ በጣም ይጨምራል። ስለዚህ ብዙ የንግድ መርከቦች መንገዱን ለመጠቀም ይፈራሉ። ሌላ አማራጭ ነው ጥቅም ላይ የሚውሉት፣ ያ ደግሞ ከፍተኛ ወጪ ይጨምራል። ስለዚህ በየሀገራቱ ላይ የንግድ ስርዓቱን በጠቅላላ ያንቀዋል ማለት ነው። የአየር መንገድ ትኬት ዋጋ ይጨምራል። የአውሮፕላን ነዳጅ ዋጋ ይንራል። ስለዚህ በዚህም የተነሳ የአየር መንገድ ጉዞዎች በጣም ውድ ይሆናሉ። እንዲሁም የበረራ መስመሮች ሊቀየሩም ይችላሉ ማለት ነው። ሌላኛው በአፍሪካ ሀገራት ላይ የሚፈጥረው ጫና ነው። እንደ ኢትዮጵያ ያሉ ነዳጅ የሚያስገቡ ሀገራት ለነዳጅ የሚያወጡት የውጭ ምንዛሬ ይጨምራል። የኑሮ ውድነት፣ የትራንስፖርት ችግር በከፍተኛ ሁኔታ ያባብሰዋል። ሌላኛው እንግዲህ የአካባቢ ብክለት ስጋትም ጭምር ከዚህ ጋር ተያይዞ የሚነሱ ነገሮች አሉበት። በጣም የሚያሳዝን ነገር ነው የምታዩት። ይህንንም መሰረት በማድረግ ፕሬዚዳንት ትራምፕ እያለ ያለው በሆርሙዝ አካባቢ ላይ እንግዲህ ጦር ወይም ኔቪ ዲፕሎይ ላደርግ ተዘጋጅቻለሁ ነው እያለ ያለው። ያ ምን ማለት እንደሆነ ግልጽ ነው። በጣም በሚያሳዝን ሁኔታ በቃ የአካል ጦርነት ይጀምራል ማለት ነው።
ስለዚህ ይሄ የአካባቢውን ጦርነት ወደማያባራ ሶስተኛው ዓለም ጦርነት ይዞት ይገባል ማለት ነው። በጣም ያሳዝናል። ይሄስ ምን ማለት ነው የሚለውን ደግሞ መጥቼ ልንገራችሁ። እንግዲህ ውድ ቤተሰቦቼ ስለ ሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ አሁን ባለበት ሁኔታ ላይ የኢራን ሙሉ ቁጥጥር መግለጫ ተነግሯል። የኢራን እስላማዊ አብዮታዊ ዘበኛ IRGC የባህር ኃይሉ በሆርሙዝ ባህረ ሰላጤ ላይ ሙሉ ለሙሉ ተቆጣጥቷል እንዳለው በይፋ ታውቋል። ይሄም እንግዲህ IRGC የባህረ ሰላጤው መንገድ መዘጋቱን ገልጾ ለማለፍ የሚሞክር ማንኛውም መርከብ በሚሳኤል ወይም በድሮን ጥቃት ይደርስበታል የሚለው ነገር እንደገናም እየደበደበ ስለነበረ ሰሞኑን በጣም የሚያሳዝን ነገር ነው የተከሰተው። የአሜሪካ የባህር ኃይል ጥበቃን በተመለከተ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል አስፈላጊ ሆኖ ከተገኘ የነዳጅ ጫኝ መርከቦችን ወይም ታንከርስ ታጅበው እንዲጓዙ ለማድረግ ዝግጁ ነው። ነገር ግን ከዛ ውጪ በዛ ስፍራ ላይ ያለውን የነዳጅ ምልልስ በተመለከተ በአካል ኃይል ይዞ ለመግባት የፈለገው ነገር እንዳለ ነው የሚያሳየው። የኢንሹራንስ ዋስትናን በተመለከተ እንደገና እየተነገሩ ያሉ ነገሮች አሉ። እንግዲህ ትራምፕ በባህረ ሰላጤው የሚንቀሳቀሱ መርከቦች የአሜሪካ መንግስት የፖለቲካ ስጋት ኢንሹራንስ ወይም ፖለቲካ ሪስክ ኢንሹራንስ እንዲያቀርብ ትዕዛዝ አስተላልፈዋል። የነዳጅ ዋጋ ጨምሯል። እስከ $10 የሚደርስ ጭማሪ አሳይቷል። ስትራቴጂክ ጠቀሜታን በተመለከተ የሆርሙዝ ባህረ ሰላጤ በዓለም ላይ ከሚገኘው ነዳጅ ውስጥ 20% የሚሆነው የሚያልፍበት እጅግ በጣም ወሳኝ መስመር ነውና አሜሪካና እስራኤል በኢራን ላይ ጥቃት ማድረሳቸውን ተከትሎ ኢራን ትሩ ፕሮሚስ 4 የተባለ ወታደራዊ እርምጃ መጀመሯን ገልጻለች ማለት ነው። እስራኤል ድብደባ ስታደርግ እነሱም ይደበድባሉ። ስለዚህ መረጋጋት የሚቻልበት ነገር እየታየ አይደለም። እነሱ ደግሞ አሜሪካም እስራኤልም አላማቸው መንግስቱን መገልበጥ ነው፣ መተው ነው። ካልሆነ በቃ ጦርነቱን አልጨረሱም ማለት ነው። እንደገና የሚሊተሪ አቅሞቻቸው ማዳከም ነው። የነሱ ሚሊተሪ አቅም በቀላሉ የሚዳከም አይደለም። የኢራኖቹ ከ30 ከ40 ዓመት በላይ ሲዘጋጁበት የቆዩት ነገር ነው። ስለዚህ አካባቢው የአሸባሪዎች መፍለቂያ ሊሆን ነው። በጣም ያሳዝናል ማለት ነው። ሆርሙዝ ማለት የዓለም ጉሮሮ ከሚባሉ ቦታዎች መካከል አንዱ ነው። ስለዚህ የነዳጅ ዋጋ በዓለም ላይ መጨመር ሌሎችን ጉዳዮች በዓለም ላይ በከፍተኛ ሁኔታ እንዲጨምሩ ያደርጋል። ስለዚህ በጣም የሚያሳዝን ነገር ነው የምታዩት ውድ ቤተሰቦቼ። ጦርነቱ ትራምፕ በሆነ ቀላል የምወጣው ብሎ የገባበት በፍጹም የዓለምን ኬዎስ ከኮቪድ በኋላ ምናልባትም ዓለም እንደዚህ አይነት ነገር አይታ የማታውቅበት ደረጃ ላይ ዓለማችን ይዞ ይገባል። እንግዲህ አሜሪካ ከእስራኤል ጋር በመሆን ኦፕሬሽን ኤፒክ ፉሪ በሚል መጠሪያ በኢራን ላይ መጠነ ሰፊ ጥቃት ያደረሰች ነው ያለችው። እስካሁን በኢራን ውስጥ ወደ 2000 የሚጠጉ ኢላማዎችን መምታቷን የአሜሪካ ማዕከላዊ እዝ ወይም ሴንትኮም ገልጿል። እና ቀጠናዊ ተጽዕኖም ጭምር በዚህ ሁኔታ ላይ እየታየ ነው። ግጭቱ ወደ ሊባኖስም እየተስፋፋ ነው ያለው። እስራኤል በቤይሩትና በምስራቅ ሊባኖስ የሚገኙ የሂዝቦላ ይዞታዎች ላይ የአየር ጥቃት ፈጽማለች። በዚህ ምክንያት በአካባቢው የአየር በረራዎች ተቋርጠዋል። የነዳጅ ዋጋም በከፍተኛ ሁኔታ እየጨመረ ይገኛል። እንግዲህ በጣም የሚገርማችሁ እሱ ብቻ አይደለም። ከፍተኛ የሆኑ የአሜሪካ ኤምባሲዎች እና ቆንስላዎች ቤዞች ሙሉ ጭምር እየተደበደቡ ነው ያሉት። እንግዲህ ውድ ቤተሰቦቼ በዱባይ የሚገኘው የአሜሪካ ቆንስላ በድሮን ጥቃት ተፈጽሞበታል፣ ተደብድበዋል። በጣም ድንጋጤ ነው በነገራችን ላይ ይሄ የፈጠረው። በሳውዲ አረቢያ ሪያድ የሚገኝ የአሜሪካ ኤምባሲ ማክሰኞ ዕለት በሁለት ድሮኖች ተመቶ የጣራው ከፊል መደርመሱ ይታወቃል። በቤይሩት፣ ኩዌት፣ በሳውዲ አረቢያ የሚገኙ የአሜሪካ ኤምባሲዎች በደህንነት ስጋት ምክንያት ተዘግተዋል። በኳታር የሚገኘው አል ኡደይዳ የሚባለው የአሜሪካ ጦር ሰፈር በቦሊስቲክ ሚሳይል እንደተመታም ሰምታችኋል። በኩዌት የሚገኘው አሊ አል ሳሌም የሚባለው የጦር ሰፈር በኢራን ሚሳኤል ጥቃት ጉዳት ደርሶበታል፣ ውድመት ደርሶበታል። በባህሬን የሚገኘው የአሜሪካ 5ኛው የባህር ኃይል ክፍለ ጦር ወይም ፊፍዝ ፍሌት ዋና መስሪያ ቤቱ ላይ እንደገና ሚሳኤል በድሮን ጥቃት ተፈጽሞበታል። የሰው ሕይወት እንግዲህ ጠፍቷል። እንደምታውቁት እስካሁን ባለው መረጃ 6 የአሜሪካ ወታደሮች ተገድለዋል። ከነዚህ ውስጥ 4ቱ በኩዌት የሚገኝ ወደብ ላይ በደረሰ የድሮን ጥቃት የተገደሉ የሪቨር ወታደሮች እንደሆኑ ይታወቃሉ። በእንግሊዝና ፈረንሳይ በቆጵሮስ ደሴት ላይ ለደረሰው የድሮን ጥቃት ምላሽ ለመስጠት የጦር መርከቦችና የአየር መከላከያ መሳሪያዎችን ወደ ስፍራው እንደሚልኩ አስታውቀዋል። እና ይሄም ሌላ አካባቢ ላይ የጦርነት ድግስ እንዳለ ያሳያል። ጠቅላይ ሚኒስትር ኬር ስታርመር እንደገለጹት HMS የሚባል ድራገን የተባለች ዘመናዊ የጥፋት መርከብ ወይም ታይፕ 45 ዲስትሮየር የምትባልና የድሮን ጥቃትን ለመመከት የሚያስችሉ 2 የዊልድካት የሚባሉ ሄሊኮፕተሮችን ወደ አካባቢው እንደሚልኩ ተናግረዋል። እና ይሄም ፕሬዚዳንት
ኢማኑኤል ማክሮን ላንግ ዴዶክ የሚባል የፍሬጌት የጦር መርከብና ተጨማሪ የድሮን ሚሳይሎችን መከላከያ ዘዴዎችን ወደ ቆጵሮስ እንደሚልኩ አረጋግጠዋል። እንግዲህ ይህ ሁኔታ የተላለፈው ባለፈው እኩለ ሌሊት ላይ ራፍ አክሮቲሪ የተባለች የእንግሊዝ የጦር ሰፈር ላይ በደረሰ የድሮን ጥቃት ምክንያት ነው። ስለዚህ በዛ ቦታ ላይም ሴፍ አይደለም የሚለው ነገር ታያላችሁ። ምክንያቱም ያ አካባቢ ሚሳኤል ጥቃት ሊደርስበት የሚችል እንደሆነ ታያላችሁ። እንግሊዝና ፈረንሳይ ተጨማሪ ግሪክ 4 F-16 የጦር አውሮፕላኖችንና 2 የጦር መርከቦችን ልካለች ወደ ስፍራው። ጀርመንም ድጋፍ ለማድረግ ፍላጎቷ እንደገለጸ ታያላችሁ። ስለዚህ ቆጵሮስም ወይም ደቡባዊ የአውሮፓ ክፍል አካባቢም ሴፍ አይደለም ወይም ደግሞ በጣም የጦርነት ስጋት ያለበት እንደሆነ ታያላችሁ ማለት ነው። እንግዲህ ከቆጵሮስ ለእስራኤል በጣም ቅርብ ነው። እዛ አካባቢ ያለው ነገር በጣም ጥሩ ነገር ነው ያለበት የሚለውን ነገር ለመናገር የማይደፈርበት ጊዜ ነው። ሰላም የለም። በዓለም ክፍል ላይ በጠቅላላ ሰላም እጦት ይታያል። የሚታዩት ሰላም እጦቶች በጠቅላላ ስትመለከቷቸው ምድራችን በከፍተኛ ሁኔታ ስጋት ውስጥ እየገባች እንዳለች የሚያሳይ ነገር እንዳለ ትመለከታላችሁ። ውድ ሣድስ ቤተሰቦቼ እንግዲህ ሁሉ ጊዜ ልንጸልይ ልንተጋና እግዚአብሔርን ደግሞ በዚህ ክፉ ዘመን ላይ እንዲረዳን ከሱ ጋር በመኖር በመጸለይ ብዙ ህይወታችንን የምናስተካክልበት ጊዜ ሊኖር ያስፈልጋል የሚለው ትልቁን ቦታ መያዝ አለበት ማለት ነው። ውድ ሣድስ ቤተሰቦቼ ስለተከታተላችሁኝ እንደገና መረጃዎቹን ሼር ስለምታደርጉም ጭምር እግዚአብሔር ያክብርልኝ ማለት ወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት። ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት